አሁን ባለንበት ጊዜ ማንኛውም የአረብ ሀገር ሰራተኛ ወይም ደግሞ የመኖሪያ ፈቃድ የሌላችሁ እህቶቼ፣ መኖሪያ ፈቃድ ማለት ኢቃማ የሌላችሁ እህቶቼ የትም ቦታ ስትሄዱ እስከዛሬ ምንም ችግር የለውም ነበረ። መዲያሞቻችን ጋር መሄድ፣ አሰሪዎቻችን ጋር መሄድ፣ ልጆቹ ጋር መውጣት፣ መጫወቻ ቦታ ወዘተረፈ የተለያዩ ቦታዎች ላይ መሄድ ይቻል ነበረ። አሁን ላይ ግን አይቻልም። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። ይህንን ቪዲዮ ስትከታተሉ እስከ መጨረሻው ድረስ እያያችሁ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይህ ቪዲዮ ለብዙ እህቶቻችን ይጠቅማቸዋል ብዬ ስለማስብ በተለይ አሁን ይህ የኢቃማ መፈቀድን በተመለከተ አብዛኛው እህቶቻችን ተዘናግተው ብዙ ጊዜ በመጓጓትና ኢቃማ ሊሰራ ነው ኢቃማ ተፈቀደ ሲባሉ አብዛኞቻቸው ፍላጎታቸው ስለሆነ እኔንም ጭምር ወደ አማራጫችን ያው ነፃነት ተሰጠ ብለን ብዙ ጊዜ እንሸወዳለን ማለት ነው። እንግዲህ ሁልጊዜም እንደምለው ቪዲዮን ከመጀመሪያ በፊት ፈጣሪ አምላክ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ሁላችንን በየለንበት ቦታ ፈጣሪ ይጠብቀን። ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ስደት ላይ ሆናችሁ ክፉ ነገርን አያሰማችሁ። ከሀዘን ከመከራ ፈጣሪ ይሰውረን ይሰውራችሁ። ሀገራችንንም በቃ ይበለን፣ ሰላሙን ያምጣላት፣ ለሞቱ ነፍስ ይማር። ላሉ ወገኖቻችን መጽናናትን እመኛለሁኝ። ሀገራችንን ሰላም አድርጎ ሁላችንንም በያለንበት የዓለም ዳርቻ በሙሉ ሀገራችን ላይ ርዝቃችንን ከፍቶ ወደምየ ሀገራችን የምንመለስበትን ቀን ቅርብ ያድርግልን እላለሁኝ። ሀዘን፣ መከራ፣ ስቃይ፣ እንግልትና አንገት መድፋት በስደት ላይ ይከብዳል፣ ሀገርም ላይ ይከብዳል። የሀዘን የትኛውም ሀገር ላይ ቢሆን ቀላል የለውም። ነገር ግን ደግሞ በሰው ሀገር ሲሆን ትንሽ ስለሚከብድና ስለሚከፋ ፈጣሪ አምላክ ከሀዘን ከመከራ ከስቃይ ከጭንቅ ይጠብቃችሁ በማለት ቪዲዮን ይጀምራለሁ። ዛሬ እንግዲህ መግቢያ ላይ እንዳልኳችሁ አብዛኞቻችን ብዙ ጊዜ ኢቃማ የሌለን እህቶች አሰሪዎቻችን ጋር የተለያዩ ቦታዎች እንሄድ ነበረ። በተለይ መዝናኛ ቦታዎች እንደ አበሃ የሆኑ ወጣ ወጣ ያሉ ቦታዎች ላይ እንዲሁም ሀዲቃ ቦታ መናፈሻ አካባቢ እንሄድ ነበር። ሀዲቃ ማለት ልጆች የሚጫወቱበት ወይም ደግሞ መናፈሻ አካባቢ መዝረአ የተለያዩ ስትራሃ ቦታዎች እንሄድ ነበረ። የዛን ሰዓት ብዙ ጊዜ አንጠየቅም። አሁን ግን እጅግ በጣም ከፍቶ እጅግ በጣም ከባድ ሆኖ ብዙ እህቶቻችን እየተያዙ ያሉት ብዙ በሚባሉ ደረጃ እህቶቻችን እየታሰሩ ያሉት አሰሪዎቻቸው ጋር የተለያየ ቦታ እየሄዱ ባሉበት ሰዓት አሰሪዎቹ ራሱ አረቦቹን ራሱ አሁን ላይ እያስቆሙ ኢቃማ አለሽ ወይ እያሉ እየጠየቁ ስለሆነ እንኳን አይደለም እኛ ሀጅ ነብይ ወይም ደግሞ ኢቃማ የሌለን ቀርቶ ኢቃማ ያላቸውን ራሱ አረቦቹን የሀገር ዜጋ እንግዲህ ከተለያየ ሀገር የሚመጡ እዚህ ሀገር ኗሪ የሆኑ እንደ ሱዳን የተለያዩ አረቦች ሀበሻ ብቻ ሳይሆን አረቦች እዚህ ሀገር ላይ ይገባሉ። እዚህ ሀገር ላይ ገብተው ደግሞ ያለመኖሪያ ፈቃድ የሚኖሩ በጣም ብዙዎች አሉ ማለት ነው። እና እነሱን ጭምር እንዲሁም ደግሞ ሳዑዳዊ አረቦችን ጭምር እየያዙ መኪና እያስቆሙ ፓስፖርት ይዛችኋል እያሉ እየጠየቁ ነው የሚለቁት ማለት ነው። ስለዚህ ይሄ ማለት ደግሞ እጅግ በጣም ከብዷል። አሁን ተፍቲሹ እጅግ በጣም ከብዷል። ስለዚህ ተዘናግታችሁ ሳታስቡት ሳትዘጋጁ ቢያንስ ያላችሁን ነገር እንኳ ሳትይዙ አገር እንዳትገቡ ወይም እስር ቤት እንዳትገቡ። አሁን ላይ እስር ቤት በጣም ከባድ ነው። እስር ቤት ታስሮ በቶሎ መሄድ የለም። 2 ወር 3 ወር እስር ቤት ይከብዳል፣ እንኳን አመት ቀርቶ ማለት ነው። ስለዚህ ብዙ እህቶቻችን ብዙ ወንድሞቻችን እስር ቤት ነው ያሉት። እነሱ ደግሞ ገና አልገቡም እና እነሱ ሳይበሩ እኛ አሁን ገባን ማለት እጅግ በጣም ከባድ ስለሆነ እርግጥ ተይዞ ሀገር መግባት ከሆነ ችግር የለውም። እንግዲህ ርዝቅ ከዚህ ሀገር ካለቀ ችግር የለውም፣ ሀገራችን ቶሎ የምንገባ ከሆነ ማለት ነው። ነገር ግን እስር ቤቱ ከባድ ነው። ቶሎ በረራ ስለሌለ እስር ቤት ላይ እንንገላታለን ማለት ነው። እና እህቶቼ ጥንቃቄ አድርጉ። ይሄ ነገር አብዛኞቻችን የምንሸወድበት እና አብዛኞቻችን ችላ ብለን የምናልፈው ነገር ነው። ምክንያቱም ብዙዎቻችን የምናስበው እንደ እስከ ዛሬው ከአረቦቻችን ጋር ከሆንን አንያዝም ብለን ነው የምናስበው። አሁን ግን አረቦቹ ጋር ሆን ማንም ጋር ሆን ከመያዝ የሚያድነን ምንም ነገር የለም። መኪና እያስቆሙ ይፈትሻሉ። ተፍቲሹ በጣም ኃይለኛ ሆኗል ማለት ነው። በጣም ኃይለኛ ነው የሆነው ተፍቲሹ። ስለዚህ ራሳችሁን እንድጠብቁ በማለት ነው። ሌላው አሁን አዲስ የወጣ የኢቃማ ፈቀደ ወይም ደግሞ ምህረት አዋጅ አለ። ይሄ ምህረት አዋጅ የሚመለከተው ማንን ነው ካላችሁ በብዛት ኢቃማቸው ብላቅ የሆነባቸው ወይም ደግሞ ኢቃማቸው ካንስል የሆነባቸው የተበላሸባቸው ልጆች ናቸው ብዛት ሰፊውን ቦታ የሚይዙት። እንዲሁም በኡምራ በሀጅ የመጡ
እዚህ ሀገር በሀጅ በኡምራ የመጡ ለዚያራ ብሎ የመጡ አይቻልም። እንግዲህ እኔ አሁን በዚያራ ነው የመጣሁት ይመስለኛል። የመጣሁበት በምን እንደሆነ አላውቀውም። እኔ ብዙም ፍላጎቱ ስለሌለኝ ኢቃማውን የማሰራ ፍላጎት ስለሌለኝ ብዙም አላጣራሁም። ግን አንዳንድ ወንድሞችን እንደጠየቅኩት ከሆነ ግን ብዛት ስፋት ቦታ የሚሰጠው ኢቃማቸው ብላቅ የሆነባቸው እና እንዲሁም ደግሞ በኩንትራት ትክክለኛ የሁለት ዓመት ኩንትራት መጥተው የወጡ እነዛን ይመለከታል፣ እነዛን ይወክላል ማለት ነው። እነዛም ደግሞ በከፍተኛ ሁኔታ ብር እየተበሉ ነው ያሉት። አብዛኞቻችን እንጓጓለን። የሆነ ነገር ሲመጣ እንቸኩልና ጓጉተን ከምናገኘው የበለጠ የምናጣው ይበልጣል ማለት ነው። በቃ ከምናገኘው ጥቅም የምናጣው ነገር ይበልጣል። ስለዚህ ብዙዎቹ እኔን እንኳ ብዙ ሰዎች ጠይቀውኛል አሁን ማለት ነው። ኢቃማሽን የምታሰሪ ከሆነ እኛ እናስጨርስልሻለን የማይለኝ የለም። ኢቃማችንን ለማስጨረስ ደግሞ እኛ በካሽ ምንም አይነት ብር መክፈል አንችልምም የለብንም። ምክንያቱም ብሩ ቀጥታ መንግስት ያዘጋጀው አካውንት አለ። ለመንግስት ነው ይሄ ብር የሚከፈለው። እንግዲህ አንድ አመት ከቆያችሁ የአንድ አመት ስድስት መቶ ብር ነው የሚታሰበው ቀራማ የሚባለው 600 ብር አስባችሁ እንግዲህ ተካፍላላችሁ። ሌላ ስራዬ ነው መሰለኝ አፍንጫዬን እየበላኝ ነው፣ ለዛ ነው። ሌላው ለምሳሌ ተናቀል ነቅል እያደረጋችሁ 3-4 ጊዜ ነቅል እያደረጋችሁ ከመጣችሁ ከመጀመሪያ ከፊላችሁ ነቅል አድርጋችሁ ሁለተኛ ከፊል ላይ ከሆነ ያላችሁት ለመጀመሪያ ከፊል የነቀላችሁበት 2000 ሪያል፣ ሁለተኛ ላይ የምትነቅሉበትን 2000 ሪያል፣ ሶስተኛ ላይ ነቅላችሁም ከሆነ 2000 ሪያል። ለምሳሌ 3 ነቅል ከሆነ ወይም ደግሞ ከ3 ሰው ላይ ኢቃማችሁን ቀይራችሁ ከሆነ ነቅል ማለት መቀየር ነው። ከ3 ሰው ላይ ቀይራችሁ ከሆነ እናንተ 2,000 ብር ነቅል ያደረጋችሁበት አለ 6,000 ብር ማለት ነው ነቅል ያደረጋችሁበት። ከዛ ከ6,000 ብሩ ውጭ ደግሞ በእያንዳንድ አመቱ 600 ብር አለው። ያን 600 ብር እንግዲህ 2 አመት የሚሆን 3 አመት የሚሆን ያን 600 ብር ደምራችሁ አጠቃላይ ያንን ብር ትከፍላላችሁ። ለማን ነው? ለመንግስት ነው የምትከፍሉት። ሌላው አንድ ጊዜ ብቻ ነቅል ካላደረጋችሁ ኢቃማችሁ እዛ ያመጣችሁ ሰውዬ ከፊል ላይ ከሆነ ያለው እናንተ 2,000 ብር ብቻ የዛን ሰውዬ ያለበትን ትከፍላላችሁ። ከዛ ቀራማ ካለባችሁ ወይም ደግሞ በአመት 600 ብር ያልኳችሁ እሱ ካለባችሁ እሱን ትከፍላላችሁ። ከዛ ውጭ ምንም ነገር ወጪ የለባችሁም። የኢቃማችሁን ቁጥር ካላወቃችሁት ፕሪንት ማሰብ ትችላላችሁ። ኤምባሲ ሄዳችሁ ፕሪንት ወይም ጀዋዛት ሄዳችሁ ፕሪንት ይሳብላችኋል። የኢቃማችሁ ቁጥር እዛ ላይ ይመጣል ማለት ነው። ስለዚህ አሁን አዲስ በጠለብ መታችሁ ትክክለኛ በጠለብ መታችሁ እናንተ ኢቃማ ተሰርቶላችሁ ግን የጠፋችሁ ካላችሁ እናንተ ማሰራት ትችላላችሁ። ማንም ክስ ቢኖርባችሁም ጠፍታለች ብሎ ቢያመለክቱም ምንም ብሎም እናንተ አትያዙ። ምክንያቱም ፍቃድ ነው ይሄ የሀገሪቱ መንግስት የፈቀደው ስለሆነ እናንተ እንደዛ አድርጋችሁ ማውጣት ትችላላችሁ ማለት ነው። እንደኔ የምትወዛገቡና የመጣችሁት በኡምራ ወይም ደግሞ በዚያራ በጉብኝት እንደዚህ እንደኔ የተወዛግቡባችሁ ከሆነ አርፋችሁ ተቀመጡ። እኔ አሁን ለምሳሌ በዚያራ ለሆን የመጣሁት በጉብኝት ይሁን እረስቸዋለሁ። የዛሬ 7 አመት ነው። ልክ አሁን ግንቦት ለሌታ አሁን ከ3 ቀን በኋላ 7 አመት እደፍናለሁ ማለት ነው እዛ ሀገር ከመጣሁ። የዛን ሰዓትን የመጣሁት ጉብኝት ይሁን ዚያራ ይሁን አላቀውም፣ በምን እንደመጣሁ ማለት ነው። ኡምራ ይሁን የመጣሁት አላቀውም። ስለዚህ እኔ የመጣሁበትን ስላላወቅኩት አረፌ መቀመጥን ነው የመረጥኩት። ምክንያቱም በየትኛው እንደመጣሁ አላውቀውም። የኢቃማ ቁጥር ሊኖረኝ ኢቃማ ይሰራልኝ አይሰራልኝ እማውቀው ጉዳይ የለኝም ማለት ነው በሰዓቱ። እና እናንተም ይሄ ነገር እንዳይፈጠረባችሁ የምትወዛገቡ እህቶች እንደኔ የተወዛገባችሁ ካላችሁ አርፋችሁ ተቀመጡ። ያላችሁበት ስራ ቦታችሁ ላይ አርፋችሁ ተቀምጣችሁ እዚህ ሀገር ላይ እንግዲህ እኛ ለምሳሌ አሁን እኔ እድል የሚኖረኝ ምንድን ነው ምንም አይነት ሰነድ የሌላቸው ፍቃድ ቢመጣ ወይም ደግሞ ምንም አይነት ሰነድ የሌላቸው ምህረት አዋጅ ቢመጣ የዛን ጊዜ ሁላችንም እንጠቀማለን። ምክንያቱም ሰነድ የሌለው ሰነድ አልባ ስለሆነ ይሄ ባህርተኛውም ሁሉም የሚጠቀምበት ከመጣ የዛን ሰዓት እኛ ሰነድ አልባ ሆነን የምንቀመጥ ሰዎች ተጠቃሚዎች እንሆናለን ማለት ነው። የዛን ሰዓት ደግሞ ሰነድ አልባ ሲባል እነዚህ ኢቃማ ብላቅ የሆነባቸው እንዳልኳቸው ከጠለብ ከኮንትራት የጠፉ መታወቂያ የማን ነው ይሄ ፓስፖርት ኢቃማ የነበራቸው ሰዎች የዛን ሰዓት አይመለከታቸውም ማለት ነው። ምክንያቱም እንደኛ ሰነድ አልባ የሆኑትን ነው የሚመለከተው። ያ ከባህር የገቡ ፓስፖርት ያላቸው ሆነው ከባህር የገቡ እንደዚህ ብቻ የሆነ መስፈርት አስቀምጦ የሆነ ገንዘብ እንዲከፈል አድርጎ መንግስት ያንን ነገር ይፈቅዳል ማለት ነው። የዛን ሰዓት ሲፈቅድ እንግዲህ እኛ ተጠቃሚ መሆን የምትፈልጉ ተጠቃሚ ትሆናላችሁ ማለት ነው።
በዚህ አጋጣሚ ፓስፖርት እጃችሁ ላይ ያላችሁ እህቶች ፓስፖርታችሁን አሳድሱት። ፓስፖርታችሁ ካለቀ፣ ጊዜ ገደቡ ካለቀ፣ ምክንያቱም እንደዚህ አይነት ነገር ሲመጣ እጃችሁ ላይ ፓስፖርት ካለ ያለ ፓስፖርት ምንም ነገር ማድረግ አትችሉም። ስለዚህ እጃችሁ ላይ ፓስፖርታችሁን አሳድሳችሁ ከተቀመጣችሁ እንደዚህ አጋጣሚ ድንገት የሆነ ነገር ሲመጣ ትጠቀሙበታላችሁ ማለት ነው እና ፓስፖርታችሁ ያለቀ እህቶቼ ፓስፖርታችሁን አሳድሳችሁ አስቀምጡት። ታድሶ ቢቀመጥ አይጎዳችሁም። ምንም የሚጎዳችሁ ነገር የለም። ለ5 ዓመት ነው የሚታደሰው። ለ5 ዓመት እንግዲህ ወይ ኤምባሲ ከሄዳችሁ 800 ብር 600 ብር እንደዛ ነው የሚታደሰው። ስለዚህ በኦንላይን ከሆነ ደግሞ 1000 ብር ነው የሚታደሰው። አዲሳችሁ ብታስቀምጡት እንደዚህ የሆነ ነገር ድንገት ሲመጣ ትጠቀሙበታላችሁ ማለት ነው። እንደገና ደግሞ ፓስፖርት ኢትዮጵያ ያላችሁ እህቶች ኢትዮጵያ ፓስፖርት ኑሯችሁ በባህር የገባችሁ በተለያየ ቦታ ላይ የገባችሁ ከኢትዮጵያ አስመጡት። አዲስም ከሆነ አሮጌም ከሆነ ከኢትዮጵያ አስመጡት። አሳድሳችሁ መጠቀም ትችላላችሁ። እጃችሁ ላይ ፓስፖርት እጃችሁ ላይ ካለ የሆነ ነገር ድንገት ሲመጣ ከኢትዮጵያ ፓስፖርት ነበረኝ ግን ማን ያምጣልኝ የሚባለውን ነገር አትወዛገቡም ማለት ነው። ምክንያቱም እጃችሁ ላይ ያለ ነገር ለሆነ ነገር አጋጣሚ እንደዚህ አሁን ይሄ ለ3 ወር ብቻ የተፈቀደ ነው የአሁኑ ፍቃድ። ይሄ ብላቅ የተደረገባቸው ወይም ደግሞ ኢቃማ እንዳሰሩ የተፈቀደላቸው እህቶቻችን ወንድሞቻችን የ3 ወር ጊዜ ገደብ ናት የተሰጣት ማለት ነው። 3 ወር ካለቀች አለቀ ነው በቃ እንትን አይልም አይሰራም። ስለዚህ ነገም ደግሞ እንደዚህ የ2 ወር ወይም የ1 ወር ጊዜ ገደብ ሰጥቶ የሆነ ነገር ሊያመጣ ስለሚችል የዛን ሰዓት ፓስፖርት እጃችሁ ላይ ዝግጁ ከሆነ እናንተ ቶሎ ብላችሁ የመጣውን እድል መጠቀም ትችላላችሁ ማለት ነው። እንግዲህ በኢቃማ ዙሪያ አብዛኞቻችሁ አሁን ላይ ብር እየተበላችሁ ስለሆነ እባካችሁ ብር አትበሉ። እባካችሁን ብር ዝም ብላችሁ ካሽን ያስጀምርሻ ሲጀምር እዚህ ላይ አበሻ አይመለከተውም። አበሻ የሚባል ደላላም ሆነ ምንም ሆነ እኔ ያስጨርስልሻለሁ ብሎ የሚመጣ ሀበሻ አይመለከተውም። ይሄ በመንግስትና በመንግስት በዛው የሚያልቅ ነገር ነው። ስለዚህ እናንተ እከሌ እንደዛ አድርጎልኛል ሌላውን ተውትና ፓስፖርት ያወጣላችሁ ወይም ፓስፖርት ቁጥር ፓስፖርት ያሳደሰላችሁ ሰውዬ አያገባውም እዚህ ቦታ ላይ ማለት ነው። ስለዚህ ብራችሁን አትበሉ፣ ተጠንቀቁ፣ ተረጋጉ። ስለዚህ ረጋ ያለ ወተት ቅቤ ይወጣዋል እንደሚባለው ሁሉ ተረጋግታችሁ እንዲሁም ደግሞ ኢቃማ ሳይኖራችሁ አሰሪዎቻችሁ ጋር የተለያየ ቦታ የምትሄዱ እህቶች ጥንቃቄ እንድታደርጉ ለማለት ነው ዛሬ የመጣሁት። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እንግዲህ ቪዲዮውን እስከ መጨረሻው በማየት ይጠቅመናል ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሁሌም እንደምላችሁ ፈጣሪ አምላክ በያላችሁበት የዓለም ዳርቻ ከላይ ጥላ ከታች ጫማ ሆኖ ከለላ ሆኖ ይጠብቃችሁ ይጠብቀን። በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። ህዝቦቿን ፍቅር ያድርግልን። ህዝባችን ፍቅር ከሆነ ሰላም ከሆነ ሀገራችን እኛም በስደት ያለነው የደከመን ድክም ብሎን ሀገራችን ላይ ገብተን የራሳችን የሆነ ነገር ሰርተን መኖር እንችላለን። ስለዚህ ለሀገራችን ሰላሙን ያምጣልን። ለሞቱ ወገኖቻችን ነፍሳቸውን እየማረልን ፈጣሪ አምላክ የሰማይ ቅጣትን ያቀልላቸው። ላሉ ወገኖቻችንም ደግሞ መጽናናቱን ይስጥልን። ሀገራችንን ሰላም ከምንም በላይ ፈጣሪ ይመልስልን። የድሮ ማንነቷ ተመልሶ አብረን በልተን ጠጥተን የምንኖርባት አንተ ትብስ አንቺ ትብሽ የምንባባልባት ቀን ትምጣልን። እንግዲህ ሀገራችን ላይ ያለው ሁኔታ እጅግ በጣም አሳዛኝ፣ አስከፊ እንዲሁም ብቻ ልታወሩት ልትነግሩት በቃላት ልንገልጸው የማንችለው ነገር ነው እየተካሄደ ያለው። ሀገራችንን ከምንም በላይ ሰላም ያድርግልን። ሁልጊዜም እንደምላችሁ በእግር ወጥቶ በሳጥን ከመመለስ ፈጣሪ አምላክ ይጠብቀን። ሞታችንንም ሰርጋችንንም ደስታችንንም ሀዘናችንንም በሀገራችን ላይ ያድርግልን። የሙቤ ሸጋ እናት ነበርኩኝ። ፖዚቲቭ ውስጥ ተከታተሉ፣ ሸር፣ ላይክ፣ ሰብስክራይብ ያደረጋችሁ ማንኛውንም ሀሳብ አስተያየታችሁን ኮሜንት ላይ መጻፍ ትችላላችሁ። በቻልኩት መጠን ለመመለስ ሞክራለሁ። ወዳችኋለሁ። መልካም ጊዜ። ሰላም ለሀገራችን፣ ፍቅር ለህዝባችን።